ከነሱ ጭምር እሱ ራሱ ዱርዬ ወበኔ እሱ ብሎ ደግሞ ሴት አክባሪ ዝሙት ሊያስተምር ነው የመጣው። ይዞ መጥቶ ምስኪኗን የለፋችበትን አልፈልግም እንደዚህ አይነት ስራ እያለችው ነው ዛሬ እቺን ነይ ብሎ አምጥቶ ሊያሰራ ይፈልገው። እውነት እናንተም ደግሞ እውነት እሷን የምትወዷት ከሆነ ይቺ ልጅ እንደው ከዚህ ምን አገባችሁ የምታመጡትን አምጡ ብላ እኛን ሳይቀር ነው የተሳደበችው። ዛሬ ምን እንደምትሉ ሰማችኋለሁ። ዛሬ ቁጭ ብዬ ምን እንደምትሉ ልስማችሁ፣ ምን እንደሆነ የምትሉት እኔ ልቀጥልና ጋንዬ ቆይ ልቀጥል ልቀጥል እሷን ታያት እቺ ቆሻሻ አገር ላይ ተቀመጠ ማን እንደምትሰማ ታይዋለች። ፍሪጁን እቃዋ ሁሉ የራሷ ነው። ታዩ እሷ ማን አገር ላይ መታ እንደምትቀመጥ ምን አይነት ህግ እንዳለ አዲስ አበባ ላይ እናሳያታለን። የለፋችበት አትናገርም ብሎ እሱንም ራሱ ኦዲየንስን ተሳድባ ታዩ ይሄ ሴት ነው እየነካካችሁ አስመሳይ ቆሻሻ ባለጌ ወንድ አይደለም አንተ ባለጌ አስመሳይ ወንድ አይደለም አንተ ደግሞ ክርስቲያን ነኝ ብለህ ማተብ አስረህ ትዞራለህ ባለጌ ጥቅመኛ እስቲ ብትብት ዲቃላ ተሸከማው ልጨርስ ጨርሺ ወንድ ነህ ኧረ በመድኃኒዓለም ወንድነት ከአዲስ አበባ ልጆች ተማር እንኳን ልትነካው አንድ ሴት ያላፈቀራትን ሴት ይቅርና አንተ እኮ እየነካካችክ ነበረ ታፋህን ሳይቀር ምን አይነት ሰልፍሽ እንደሆን ካየኸዋ ትዕግስት ቆይ አዲስ ሰው አታስገቡ እኔ የምለው ማለት ነው። ኧረ እኔ ቆይ ዛሬ እኔ ቤቴ ላይ ጫጫታ አለ በፈጣሪ እኔ የምለው ቆይ ሴትዮዋ እኔ እኮ ያረ ወይኔ ጉዴ ዛሬ እናንተ ቆይ ሲተረጋጉ በስታትና ቆይ ስልኬ ቆይ እኔ አሁን ሴትዮዋ ነው እኔ መናገር የምፈልገው እኔ አሁን እቺ ሴትዮ ነው እሱንም ጨመረሽ ስሚ ቆይ እቺ ሴትዮ ለምንድን ነው የሰደበችን ለምንድን ነው ቆይ እሷን መጣባታለሁ መጀመሪያ አምጪው ነው የሚሰደበው። ኧረ ቆይ እስቲ ወይኔ አምጪው ነው አምጪው እንትን ሚውት አድርገሽ ሂጂ እኔ ራሱ ቅድም ሴትዮዋን እኔ ልረግጣት እኮ ነው የገባው ሲጀመር እቺ ሴትዮ ምን እንዳለች ሰማሽ እንደረገጥኳት እኔ ማለት ስሚ እኔ ማለት ጫጫታ አንቺ ጋር ካለ እኔ ቤት ይከፈት። አዎ ዛሬ ሰርግ ልጅ ሰዎቹ ሊሄዱ እብድ ብለዋል። እንግዳ አለ ቤት ውስጥ እንዳለ ማለት ነው እና እኔ ልክፈትላችሁ እስቲ ቆይ ለማንኛውም ተከፍቻለሽ። እኔ የምለው አሁን እኔ ከዚህ ያንን ማየት አልቻልኩም። እኔ ይቅርታ አድርጉልኝና ምክንያቱም ሴትዮዋ የተናገረችውን ነው የሰማሁት። እቺ መታ የተናገረችውን ምክንያቱም እኔ ቤት ስትገባ በቃ ደበረኝ። ማየትም አልፈልግም። ምክንያቱም እኔ አላየውም እሱን ማየት አልፈልግም። ግን እቺ ሴትዮ በመቅድዬ ስትነካካው ጻጉሩን ታፋ አረን ያላየው ማገባሽ ተነካካው ምን ታኝቷት አላየውም። እኔ በክት ነው እዛ ቦታ አላየውም። አላየውም እኔ እዛ ቦታ ነው እነግረዋለሁ። አላየውም እኔ እዛ ቦታ እግዚአብሔርን አላየውም እዛ ቦታ። ግን ሴትዮዋ የተሳደበችበት ቦታ ነው ያየሁት። በጣም በእውነት እግዚአብሔር በሚያውቀው አክብሬው ነበረ። አወረድ እኔ የምለው በጣም አንተ አንደበትህና በፍቅር ብንቀበላቸው ብናይላቸው ላይክ ብናደርግላቸው እነሱ እንደዚህ አይነት ውስጥ አይገቡም ነበር። አንድ ጥያቄ ልጠይቅሽ። ይሄ ነገር ቡታጅራ ላይ ጨርሰው ሁሉን ነገር መምጣት ይችሉ ነበረ። ልጅቷንም ኬዙን ዘግተው በቃ አያስፈልገንም። ይሄ ስራ ብዙ ሰው አስቀይሟል። ለኦዲየንስ የሚያስቡ ቢሆኑ ኦዲየንስን አስለቅሷል። ብዙ ልጆች ታመዋል። እኛም ቤተሰብ ተሰድበዋል ብለው ሃይሚ ከዚህ ስራ አውጡኝ ብላ ብትል ይሄን ስራ እዛ ዘግተው ልጅቷ ማትመጣም ነበር። አሁን አብረው ነው የመጡት። አንድ ነገር አለ። እንዴት ነው ልጅቷ ራሷ መግቢያ እየሰራች በብሩክ ቻናል የሚጫነው? እንዴት ነው? አንቺ እኮ ካልፈለግሽ እኮ ይሄኛውን ልጅቷ በብሩክ ቻናል ላይ ሊጫን አይችልም። ሁሉም አብረው ነው የመጡት። ተቡት ጀመር ሻንጣውም ደግሞ ትናንትና ያወጣችሁ የብሩክ ሻንጣ ነው። ሂድ ያለችበት አሳዩት እስቲ። ምንም የተፈጠረ ነገር የለም። እናንተ ብቻ ቪዲዮም እኮ ትናንት ነው የተሰራ። ልብሱ እኮ ትናንት የተሰራበት ልብስ ነው የብሩክ
ትላንት ነው የተሰራ ይሄ ቪዲዮ። መርገጥም መርገኛ ስለብንጠላትም ባንጠላትም እነሱ ደግሞ ወደዋት ነው እያሰሯት ያሉት እንጂ እኛ እኮ ነን አሁን በልጅቷ ኃጢአቱ የምንወስደው የምንኮነነው። ገባሽ? እሷ እኮ መሰደብ የለባትም። እነሱ የልጅቷን እየደጋገፉ ናኒ አንቺ ጠየቅሽኝ ናኒ ልጠይቅሽ። በቀደም ዕለት ስታለቅስ እየተሰደብኩ ነው ደከመኝ በቃ ይሄ ስራ ብላ ለምን አለቀሰች? የውሸትን ያለቀሰችው ወጣ እኔ ኦዲየንስ ሙሉ ያርጎ ስለሰደባት ለኦዲየንሱ ነው መልስ መለሰች። ለምን የመጣው ሴት ሁሉ ናኒ ትጨርስና የመጣው ሴት ሁሉ እየሰደበኝ ነው ለዚህ ነገር በቃኝ ምናምን ብላ ተናገረች። አለቀሰች። ሁላችንም አዘንን እና ያ ቤት ውስጥ ጥላ ስለሄደ ብሩኬ ማለት ነው ልጅቷን ቤት ውስጥ ጥሎ ሄዷል እንበል። አሁን ሃይሚ እዛ ላይ ትመጣለች። እዚህ ቤት እንዴት መጣሽ? ይኸውልሽ አሁን እንደዛ ነው። አሁን ብሩኬ የለም ወጥቷል ከቤት ድረስ እኔ እስከምመለስ ድረስ እንዳትጠብቂ ብሏታል። ግን ደግሞ ሃይሚ እና ፍፄ ይመጣሉ መሰለኝ። አሁን እነሱ ውጭ አይደሉም ሃይሚ እና ፍፄ ማለት ነው። ስለዚህ ፍፄ እና ሃይሚ እቺን ሴትዮዋ ለምን እንደመጣች ለምን እዛ እንደሆነች ጠይቆ አንጠልጥሎ ብሩኬም ምንም ነገር እንዳይናገር ፍፄ መሀል ካለ ማለት ነው። ብሩኬም ክፉ ነገር እንዳይናገር ሃይሚም እንዳትናገር ሁለቱም መሀል ጎን ለጎን ሆኖ እዛኛው እርስ በራሳቸው ሳይቶ እንዴት ሳስገባ እንዴት እንደዚህ ያደረግ ለምን እንዳስገባሃት እኔ ለአንተን እንመለስበታለን። ግን እቺ ሴትዮዋ እነሱ አሁን አንጠልጥሎ ሴትዮዋን ከቤት ማስወጣት ነው። ታስወጪኝ አንቺ ስላልሽኝ እኔ አልወጣም፣ አንቺ ስላልሽኝ ደግሞ እኔ አልቀመጥም ማለት አለበት። ግን እውነቴን ነው የምልሽ እውነተኛ ድራማ ራሱ ቢሆን ማለት ነው ድራማ ራሱ ሲሆን ባይሆንም ድራማም ቢሆን ትክክለኛ ድራማ ቢሆን ራሱ እቺ መጠፋት አለባት። እቺ ሴትዮዋ እቺ ማግኘት ኦፍሴ አንድ ነገር ልናገር። መጀመሪያ ትናንትና እምቢ ብላ ሄዳለች አይደለም ቅንቦሽ ነገር ስትመጣ ደግሞ ማለት ነው አሁን ትክክል አገኘህ ብላ እንዳትሄድ ነው የፈራሁት። አይደለም እሱ ነገር ኦፍሴ ከይቅርታ ጋር ሰላም ናችሁ? እንዴት ናችሁ? ኦፍሴ እዚህ ጋር ማለት ነው አንቺ ስታብራሪ በደንብ አርገሽ ታብራሪያለሽ። ምክርም ቢሆን በደንብ አርገሽ መምከር ትችይበታለሽ። ሁለተኛ ነገር እኔ የምለው ነገር ማለት ነው እዚህ ጋር ማለት ነው በትክክል አዎ ሃይሚ ጠፍጥፋ ከቤቷ ጭንቅላ ፀጉሯን ስባ ከዛ ቤት ማስወጣት አለባት። መውጣት ሳይሆን ልጅቷን ማስወጣት ያለባት ሃይሚ ናት። አሁን ሚናውን መጫወት ያለባት ሃይሚ ናት። ከቤቷ ማንም ንቅንቅ ማለት ማድረግ አይችልም። ስለዚህ ሃይሚ አሁንም የምመክራት ነገር ቢኖር እኔ ምላት ነገር ቢኖር ፀጉሯን ስባ ከቤቷ ማስወጣት አለባት እቺ ጠንከሲስ ልጅ ማለት ነው። ሁለተኛ ነገር ኦብሴ አንቺ በምትረጁ ነገር በደንብ አርገሽ ታብራራለሽ ከኔ ይልቅ። ጾም እየመጣ ነው። የነኖ የሶስት ቀኑ ጾም ማለት ሰኞ ነው የሚገባው። ያቁሙት። ከዚህ በላይ እናት መዘቅዘቅ የለባትም። ከዚህ በላይ እናት መሰደብ የለባትም። የወለዳችሁ ታውቁታላችሁ እናት ምን እንደሆነ። እመቤቴ ምስክሬ ናት። እናንተ ዞር ዞር ብላችሁ ስለማታዩት ነው እናት ምን እየተባለች እንደሆነ። ምን ነው ብሩክ በእናቱ ይሄን አክል ጨከነ? ይወዳት አልነበረም እንዴ? ምን ያህል ሆና አሳደገችኝ ይላል አልነበረም እንዴ? ምን ያህል ሆና ነው ያሳደገችኝ ብሎ ያለቅስ አይደል እንዴ? አይደለም ወይ? ቆይኝ ወብስዬ በማርያም እኔ የተቃጠልኩትን ነው የምናገረው። ይብቃ ይቁም እንዴ! ከዚህ በላይ ዶላርም ይሁን ምንም ይሁን ጥንቅር ብሎ ይቅር። እውነትም ከሆነ በውስጥ ይጨርሱ። ሚዲያ ላይ መጥተው እናት አያሰድቡ። ሚዲያ ላይ መጥተው እናት አያዘቅዝቁ። እናት ምን እንደሆነ የወለደ ያውቀዋል። እናት ምን እንደሆነ 9 ወር የተሸከመ ያውቀዋል። እናት ምን እንደሆነ ከ9 ወር በላይ የአንድ ቀን ያማጠችው በምጥ እንኳን ባትወልድ የተሰራችው ሰርጀሪ እስኪደርቅላት ድረስ ምን ያህል እንደሆነ የወለደ ያውቀዋል። እባካችሁ ጾም ሊገባ ነው። በቃ ይብቃ።
ኦብሴ የምትመክራቸው ከሆነ ሚሚ የምትመክራቸው ከሆነ ምከራቸው። በቃ ይብቃ። ጾም ሊገባ ነው። የነኖያ ጾም ማለት የነኖያ በኃጢአት ስትጠፋ የታወጀችና ህፃናቶች እንኳን ጡት የሚጠቡ ልጆች እንኳን የጾሙት ጾም ነው። ይብቃ። ከዚህ በላይ ይብቃ። ለማይወዳቸው ኦዲየንስ ለ10 ለማይሞሉ ከ100% እኮ 10% አይሞሉም። 90%ቱ ለምን ያቆስሉታል የሚወዳቸውን። እኔ በእናት የመጣ እመቤት የምስክሬ ናት። ማንም ባናቱ መተከል ይችላል። እናት የማንም እናት ተዘቅዝቃ ማየት አልፈልግም። የማንንም እናት ስትሰደብ ማየት አልፈልግም። ምን እየተባለ እንደሆነ እባካችሁ ዞራችሁ እዩ። በቃ ቢሰለቻችሁም ቢዘገንናችሁም ዞራችሁ እዩት። እናት ምን ያህል እየተሰደበች እንደሆነ ምን ያህል። ምን ነው ብሩኬ፣ ምን ነው የወደድነህ እኮ ብሩኬ፣ እናትህን በማክበርክ እናትህን በመውደድክ ስለ እናትህ በምትገልጸው ቋንቋ ነው ነበር እኮ ያከበርነው። እንዴ ይብቃ እንዴ! ያ ሁሉ የሚናገርላት ያ ሁሉ ደምንባ የሚያለቅስላት ኢንተርቪው ሲደረግ ደምንባ የሚያለቅስላት እናቱ እነመለኛውስ ሜንሽን እየተደረጉ እኮ እየተለቀቀላቸው ነው። እናታቸው በዛና ክል ጸጉሯ ሁላ ተላይቶ በዛና ክል ተገልብጣ በዛና ክል ስትሰደብ አያማቸውም? አያማቸውም ወይ? በቃ በውስጥ ይጨርሱ። እንዲህ በስመ አብ ያማል። በጣም ይከብዳል። በጣም ያቆስላል። እኔ ቆሰልኩኝ። እኔ በነሱ ፋንታ እናት እንደዛ ሆና ስታይ ቆሰልኩኝ። ይበቃቸው። ጾም እየገባ ነው። ይብቃቸው። የሙስሊሞቹም ረመዳን እየገባ ነው። ይብቃቸው። ጾም በስነ ስርዓት እንጹምበት። ስራችን በስነ ስርዓት እንስራበት። እውነት የሚወዱን ከሆነ እውነት የሚያከብሩን ከሆነ ለ10% ባለጌ ጎዳና አደጎች ብለው እኛን አይቅጡን። 90% የሚወዳቸውን ሰዎች አይቅጡን። ልብ አያቁስሉ። ልባችን አይስበሩን። ካጠፋሁ ይቅርታ። አመሰግናለሁ። ወፍሲ ልክ ነሽ ብሌንዬ። አንዳንድ ጊዜ ይኸውላችሁ ምንም አላጠፋሽም። አንቺም ተናግረሻልና ብሌንም ተናግራለች። ሁላችንም ሃይሚና ብሩኬ የወደድነው ምክንያት አለ፣ ያለቀስንም ምክንያት አለ። እነሱን መከታተል የጀመርነው ከስር ከመሰረቱ እናውቃለን። ትክክል ምክንያት አለ ስላችሁ የእናት ፍቅር ምን እንደሆነ፣ የቤተሰብ ወንድም፣ ጎረቤት፣ ጓደኛ ምን እንደሆነ ነው የወደድነው። ቤተሰብ ምን ያህል መከበር አለበት። እናቴ እንዴት እንዳሳደገችን ሳያፍርበት። አንዳንድ ሰዎች ስለ እናትና አባት ሲወራ የመጡበትን መንገድ ያፍራሉ። እነሱ ግን ሳያፍሩ እናቴ እንደዚህ አሳድጋኛለች፣ እኔ ደግሞ ለእናቴ ደርሻለሁ። መድረስ እውነቴን ነው የምላችሁ፣ መድረስ እንደዚህ አይደለም። ኦብስዬ በዚህ ላይ አንድ ነገር ልድገምልሽ። እሱ በተናገረው ይሄንን አድርጋ ነው ያሳደገችን ባላዮቹ በሰራችሁ ስራ ክቡር ነው። ስራው አያስንቅም። መስረቅና ሌብነት ነው የሚያሳፍረው አይደል? እሙሽዬ የምትባለውን ዞረሽ ካስቻለሽ ማለት ነው። ካስቻለሽ ልብሽ ማይደማ ከሆነ እኔ ልቤ ደማ። እመቤቴ ምስክሬ ነው። የልጄ አይን ያሳየኝ ሰው ሀገር አያስቀረኝ። በጣም ነው የሚያመው። በጣም ነው የሚከብደው። በጣም ነው የሚያቆስለው። እኔ ማር እንደዛ አትበሽ። ግን አትዙሪም አትዩ ወደፊት አንዴ አትዙሪ። ሁላችሁም በድጋሜ ፈጣሪ ይጠብቃችሁ፣ ከእንደዚህ አይነት ነገር ይሰውረን። እውነት ለእናት ክብር የሌለው ለቤተሰብ ክብር የሌለው ከእንደዚህ አይነት እግዚአብሔር ይሰውረን። እኛ ምንም ማድረግ አንችልም። ባለቤቱን ማስከበር የሚችለው ጎረቤት ሳይሆን ባለቤቱ ነው ቤቱን የሚያስከብረው። እንደዛ እናቱን እና አባቱን ማስከበር የሚችለው የጎረቤት ልጅ ሳይሆን ልጁ ነው ማስከበር የሚችለው። እዚህ ላይ እኛ ምንም ማድረግ አንችልም። እባካችሁ ሃይሜን ብሩኬም የምትሰሩት ስራ ላይ ወይም አንድ ላይ ሆናችሁ አልሰራችሁም። በዚህኛው አንድ ቀን አባዬ ትዘቀዘቃለች፣ በዚህ ቀን አንድ ቀን ሙሽዬ ትዘቀዘቃለች። እንደዛ ሆኖ ያሳደጉ ኦብስዬ በፉክክር ነው እየዘቀዘቁ ያሉት። ሙሽዬ አባዬ ምን በሰሩት? እመቤቴን ምን በሰሩት? አባዬም እዛ ጋር ጸጉሯ ሁሉ ተላይቶ
ብሌንዬ ኦብስዬ አንዴ ማለት ነው። አሁን ናኔ ትምጣና እውነቴን ነው። እኔ ቁም ነገር ነው እያወራሁኝ ያለሁትና ናኔ ትምጣና ዘቅዘቅ ምን በወጣችበት ምን ሃይሚ ብሌንዬ ብሌንዬ በትልቁ አርጓት ብሌንም ማለት ነው። እኔ ቀዳቸዋለሁ በቃ ታች ውረጁና ቅዱና ቁም ነገር ነው። ሲሪየስ ነው። ከዛሬ ብቻ ነው የምንነጋገረው በእነሱ ነገር ማለት ነው። ከዛሬ ውጪ እኔም የለውበትም። ስለዚህ በቃ ዛሬ ትክክለኛ መልእክት ለብሩኬም ለሃይሚም አስተላልፋችሁ ሃይሚንም የምትፈልገውን ነገር ታድርግ። ሚሽን ትደረጋለች፣ ብሩኬም ሚሽን ይደረጋል። ከዛሬ ውጪ ነገ መልእክት እናስተላልፋለን፣ ምክር እንሰጣለን፣ ዱዓ እናረጋለን። የኛን ነገር ስላልሰሙ ኦብስዬ ቀጥ ተራ በተራ ሁላችሁም አውሩ። እኔም ሙት አደርገዋለሁ። ከላስ ታች ሆናችሁ ቅዱ፣ ሚሽን ይደረጋሉ እያንዳንዳችሁ። ደከመን እኮ አናወራም ስንልም እናወራለን። ቤት በኩል እንደሚመጣ ምንም ማድረግ አንችልምና